ይኸውላችሁ ይሄ ነው እንግዲህ እንዳያችሁት ነው። በእንደዚህ አይነት ጉዳይ የተሰማሩ ሰዎች ስሜታቸውን መቆጣጠር አይችሉም። የሆነ ጊዜ ወንድ ልጅ ደፈሩ፣ ወንድ ልጅ የሆነ ነገር አደረጉ የሚባል ራሳቸውን መቆጣጠር የማይችሉበት ስቴፕ ላይ ይደርሳሉ። ያኔ ቤተዘመድ የ5 ዓመት ልጅ፣ የእህቴ ልጅ፣ ያጎቴ ልጅ የለም ድርምስምሱን ነው የሚያወጡት። የሚቆጣጠሩት ነገር አይደለም። ዛሬ ኦፊሻሊ አንድ ተራ ግለሰብ ወጣ እንጂ እኔ 365 ቀን ከመኪና ውስጥ እስከ እግረኛ ከሆቴል እስከ አልጋ ቤት በድብቅ የሚጠጡበት የሚዝናኑበት እልፍ የሆነ ፎቶና ቻሌንጃቸውን የሚገናኙበትን ቴሌግራም አሰብሬ ፎቶ መሰብሰብ ጀምሬያለሁ። ብዙ ቪዲዮዎች እየተላኩልኝ ነው። ምን ማድረግ ትችላለህ? ሕግ ካረቀቀ አንቀጽ ካልጸደቀ እንደዚህ አይነት እሳት የላሰ ትውልድ ሲፈጠር ጥሩ ነው። የወንድም ልጅ ወይ የራስ ወንድ ልጅ ተደፍሮ ከምታላዝን የምታረገውን አርግ፣ የሚመጣውን መቀበል ትችላለህ። ሕገ መንግስቱ እንዲቀየር ወታደሮች፣ ፖሊሶች፣ የመንግስት ባለስልጣኖች፣ የመንግስት ሰራተኞች፣ ነጋዴዎች በዚህ ነገር መተባበር አለብህ። ጣራ እስኪነካ ጀርመን ሽፐር 4 ውሻ ብገዛ አጥረን በጠርሙስ ስብርባሪ 4 ጥበቃ በቀጠር ባንክን በገንዘብ ብቆልለው ድክመት ልጆች ናቸውና ልጆች አከርካሪዎች ናቸውና ሰብሮ ይጥላል። ይህን ነገር ቻሌንጅ አድርገው። ትላንትና ልጅ ወጣ ተብሎ ጋዜጠኛው ፓስታ እንዴት እንደሚቀቀል ጸጉር እንዴት እንደሚሰራ ላይቭ ላይ ባልዲ ውስጥ መቀመጫ እንዴት እንደሚጨመር ያደረገው ሁሉ አብኩቶታል፣ አውርቶታል። ለ3 ቀን ነው። እንደኛ ገፍቶ ሳምንት የሚሄድበት የለም። እንኳን እንደኛ 17 ዓመትና በሚዲያ 4-5 ዓመት ሊታገል ማንም አይሄድበትም። ከሰዓት በኋላ ስለ ናሆም ፎንቴ ወይ ስለ ጆን ዳንኤል ወይ ስለ አዶናይ ርዕስ ይቀየራል። ህዝቡ ሾርት ሚሞሪ መሆኑ ተደርሶበታል። ልጆች አላችሁ፣ በየትኛውም የመንግስት ሥራ ዘርፍ የተሰማራችሁ፣ በተለይ የታጠቃችሁ ኃይሎች፣ ሕገ መንግሥት ላይ የምትሰሩ ጠበቃ፣ ዳኛ፣ አቃቤ ሕግ፣ ፖሊስና መከላከያ የምትባሉ ተቋሞች ከዚህ ነገር ላይ ሕግ እንዲወጣ ሕግ እንዲረቅና እንዲጸድቅ አግዙነ። ይሄ የአንድ ሰው አይደለም። አንድ ሰው ነዶ አንድ ሰው ፈርዶ ያቅም። ብቻችን ብንጮ የድምፃችን ከለር ተቀየረ እንጂ ጠብ የሚል ነገር አላመጣንም። ወጣቱ ራሱን እንዳይከላከል ሕገ መንግሥቱ ከነሱ ይልቅ የታየ ምናየ ብሎ ወጣቱን ይዟል። ወጣቱ የብዙ ሰው ኃላፊነት አለበት። የኑሮ ውድነት ተጭኖታል። ስለዚህ ይህንን የሚያይ ሕገ መንግሥት አገር እየቆሸሸና እየተበላሸ በጣም ውዳቂው ነገር እየተካሄደ ስለሆነ ፓርላማ ላይ የምትሰበሰቡ የህዝብ ተወካይ ምክር ቤቶች ህዝቡ እንደዚህ ሆነ ዘይት አስቤዛ እያላችሁ እንትን ከምትሉ አንድ የሀገርን ካበላሸና ካቆሸሸ መመለሻ የሌለው መዳረሻው የማይታወቅ ሰደድ እሳት ሰዶማውያን እንዲጠፋ ሕገ መንግሥት ሆኖ እንዲወጣ ድምፅ አድርጉልን። ይህን ቪዲዮ ኮፒ ሊንክ ሸር አድርጉ። እንደኔ አይነት የሚታገሉ ሰዎች አካውንታቸው የመጨረሻ ዋርኒንግ ተሰጥቶ ባን ይደረጋል። ያ ሰው ይሰለቻል። ምን አገባኝ፣ አርፌ አልቀመጥም። ህይወቱን አደጋ ላይ ጥሎ ማህበራዊ ሚዲያ የሚጠቀምበትን ሚዲያ ላይ ጥሎ አደጋ ላይ ጥሎ ራሱና ቤተሰቦቹን አደጋ ላይ ጥሎ ይህን ያህል ዋጋ ሲከፍል እናንተ እንኳን ቻሌንጅ መቀላቀል አትችሉም። አንድ ቻሌንጅ ሰጠናችሁ። ትናንትና ጆርዲ ማንነትሽን ግለጭ፣ ከግብረ ሰዶሞች ጎንነሽ አይደለሽም ተቃዋሚ ብንል የስድብ ናዳ ነው በኮሜንት ያወረደችብን። ኮሜንቷን እዚህ ጋር ማየት ትችላላችሁ። ቪው አጣ እንዴ ምናምን ያለች። እኔ ቪው አጣው አላገኘው ምን ያደርጋል? የኔ እኮ ፎሎወር በጨመረ ቁጥር እነሱን ታግዬ እስከ ሞትም ቢሆን የምሄድበት የምዋጋበት ብቸኛ መሳሪያው ነው እንጂ የኔ ፔጅ እኮ እንደተዘጋ ሰላማዊ ህይወት በዓለም ላይ እንደኔ እኮ የሚኖር የለም። ምንድን ነው የማገኘው ጥቅም? እስኪ ንገሩኝ። ይህን አድርጉልኝ አልኳቸዋለሁ። ይህን አድርጉልኝ ብያቸዋለሁ። ላይቭ ለሚጫወሰው አንበሳ ድራጎን ስፔስ ሲወርድ ነው የሚያድር። ገንዘብ በእርዳታ ሰብስበው ዱባይ ወጥተዋል። ሊቢያ ታሰርን ብለዋል። ስቴፕ እየቀያየሩ የአረብ ሀገር ሩዝ ቀቃይ ሴቶች እህቶቻችን ይዘርፋሉ እንጂ ለማን ምን አድርጋችሁ ነው? እኛ እኮ ላይቭ የማንገበው ማንነታችን አታክ ይደረጋል። ቢሮ የማንከፍተው የ1 ወር ከፍለን እኮ ህዝቡ ይዘገው ነበር። መገኛ ቦታችን አንድ ብሮድካስት ብንከፍት ተከታትለው ነው የሚያጠፉን። መውጫ መግቢያችን አይታወቅም። በየደረስንበት መንገድ በሄድንበት ቦታ የምንሰራው እንደ ውሃ ተንቀሳቃሽ ሆነን ነው። እነሱም ስቴፓቸውን ይቀያይራሉ። ወንድማችሁ ገብረ ኢየሱስ ነኝ። አሰልቹ ካለዛ እንደ ኤችአይቪ ኤድስ በቤታችሁ ገብቶ መድኃኒት እየሳጡ የምታስታምሙትን አንገት ተሰብሮ የምትኖሩበት ህይወት ነው የሚኖራችሁ። መከላከያ፣ ፖሊስ፣ የጸጥታ ዘርፍ አካል፣ የመንግስት ተቋማት ይህን ነገር ቻሌንጅ አድርጉት። ዝም አትበሉ። አገር እጠብቃለሁ ብለህ እዛ ብትዋጋ ስትመጣ ወንድምህ ወይ ወንድም ልጅ ተደፍሮ ካገኘ አገር አልጠበቅም። አገር ማለት ትውልድ ነው። አገር ማለት ዛሬ የሚያድጉ ህጻናት ነው። በምዕራባውያን በአሻንጉሊት ፊልም ተሰርቶ የተላከላቸው ከሚወዱት ቀለም ሬንቦ ጀምሮ በሚበሉት አይስክሪም የሚያስተምሯቸው ዌክ አፕ ተማርኩ የምትል ወላጅ ካለህ ንቃ። ልጆችን ጠብቅ። ዩቲዩባቸውን ቀማ። መዝሙር ክፈት፣ መንዙማ ክፈትለት። ሙስሊም ከሆነ ስልኩን እጁ ላይ ንጠቅ። ቴሌቪዥኑን ዋይፋይ አጥፋ።
የልጆች ጊዜ ክፈትለት። አኒሜሽን አስተማሪ ብዙ ነገር አለ። ቋንቋ በአማርኛ በፈረንሳይኛ አስተምረው። ስልኩን እጁ ላይ ቀማ መጠጥ ተጋድመ ቲክቶክ ለማየትና ምንም የማታደርገውን ነገር ቂጥሽን አሳብጠሽ ሶፋ ላይ ለመተኛት ለልጅሽ ታብሌት ሰጠሽ። ትውልድ አትግደይ። ለወደፊቱ ላይቭ ስገባ በሰፊው የምንነጋገርበት ይሆናል። ቁጥር 2 ፔጅ አለ። ሁሌም እንደምነግራችሁ ይሄ ፔጅ በቆሻሾች አይን ገብቷል። አንድ ሪፖርት ጋይድ ውስጥ ካስገቡት እግዚአብሔር ምስክሬ ነው በጣም ካንስል ለሚያደርጉት ቁጥር 2 ገብረ ኢየሱስ ቱም ይለታች አለ። እሱም ፎሎ አድርጉ። ይሄኛውን ከዘጉት ያኛውን እንደዚህ 200 አስገቡት። እንታገልበት እንጂ እንብላበት አላለም። ማንም ዋሽቶና የዞረ ጫማ ለብሶ አድበርት እየሰራ ገንዘብ ሲሰበስብ ነው የሚውል። እኛ እንታገል ነው ያለ። የጀመርነው ዓላማ አለ። በእግዚአብሔር ፊት ስንቆም የማናፍርበት ትውልድ የምናድንበት ፔጅ ነው። እግዚአብሔር አምላክ በሚያውቀው ሌላ ነገር ይላል ብለህ ካሰብክ አድበርት መዚህ በኋላ ላልሰራ ልምል እችላለሁ። እኔ ገብረ ኢየሱስ ነኝ። እመለሳለሁ፣ እመላለሳለሁ። ግብረ ሰዶም ከዚህ ምድረ ገጽ ሳይጠፋ ሌዝቢያንነት ሳይወድም እንቅልፍ መተኛት የለም፣ ማንቀላፋት የለም። ታች ላይ ያለውን ቁጥር 2 ገብረ ኢየሱስ የሚለው ቢጫ ጃኬት ለብሼ ነጠላ አንገቴ ላይ ያረኩበት ፕሮፋይል አለ። እሱም ፎሎ አድርጉ። ይሄን ሲፈልጉ ዛሬ ሰዓት ያዘጉት። በዛኛው 5000 በገባለ በ2 ቀን ያን አሳድገን እንዋጋቸዋለን። እናንተ ከኔ ጎኑ ነው። እኔ አልሰለችም። ወንድማችሁ ገብረ ኢየሱስ ነኝ።